የቤተሰብ ጨዋታ ነው በመላው ዓለም ያላችሁ ውድ ተመልካቾቻችን እዚህ ስቱዲዮም የተገኛችሁ ተወዳዳሪዎች እንዲሁም ተመልካቾቻችን እንኳን ደህና መጣችሁ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ እዚህ ላይ መጣችሁ ተደስታችሁ ተወዳድራችሁ ቆንጆ መኪና የምትሸለሙበት ነው በድጋሚ መልካም እድል ይሁንላችሁ ወደ ቆንጆቹና ውበታችን እንኳን ደህና መጣችሁ የመጀመሪያ ወደ ውድድራችን ከመሄዳችን በፊት መለያ ለ2000 ብር የሚያስገኝ ማን ቅድሚያ ይሁን የሚለው ነው ስለዚህ ትመጡልኛላችሁ ቢኒያምና ሩት እሺ ተዘጋጃችሁ ቀድሞ በነካ ነው ሼፎች በሚያበስሉበት ጊዜ ምን ሊለብሱ ይችላል በስማ አንቺ ለማን ኢሚግሬሽኑ ቢሆን አሻራሽ ጠፍቷል ኮፍያ እስቲ እና ዝም ይባላል እንዴ ቢኒያም አንደኛውን ከመለስክ አሸናፊ ትሆናል እሺ ዩኒፎርም ጋውንና ነጭ ጋውን ይለብሳሉ ስንተኛ ነው አራተኛ ስለዚህ ቢኒኬ እናመሰግናለን ሩታ ወደ ቦታ 50 ሰዎች ደግሞ የሰጡትን ግምትና ያለን እስኪ ሼፎች በሚያበስሉበት ጊዜ ምን ሊለብሱ ይችላሉ አንደኛ ሽርጥ ሁለተኛ ኮፍያ ተመልሷል ሶስተኛ ጓንት ይለበሳል ማዋለጃ ይለበሳል ለጥንቃቄ እውነት ነው አራተኛው የሼፍ ኮት ነው እነሩታ ቆንጆቹ እናመሰግናለን ስለዚህ ከናንተ ይጀምራል ማለት ነው አንቺ ስምን መልአክ ያወጣል አለ ቆንጆቹ እንዴት ተባላችሁ ያው ናቹራሊ ቆንጆ ስለሆነ ዋው ቤተሰባዊነት ዝምድና አለ ወይስ ወደኞቼ ናቸው አራቱ የሩታ ተማሪ ነሽ ሰራተኛ ተማሪም ሰራተኛ ኦኬ ምን ሞያ ላይ ነው ያለሽ እኔ የአርት ኢንዱስትሪው ላይ ሞዴል ነኝ እና የተለያዩ ፕሮሞሽን ሰራለሁ ቲክቶክ ላይ ደግሞ ሆስት አደርጋለሁ ሞዴሊንግ እኛ ሀገር እንዴት ነው ቆንጆ ነው አሁን ላይ በደንብ እየተሰራበት ነው ያለው ኮኛ ነው ያመለከ ወደልና ሞዴል ይለያያል ነው ጀሳ ፕላስ ሳይዝ ስለዚህ እኛ ተስተካከለ እኔ እኮ የራሴ ፓክ አለኝ የለኝም እንዴ ያራለ ታዲያ ለኔ ሞቅ ያለ ጭብጨባ እንዴ የራሴ ፓክ አለኝ ግን እንደናንተ ደግሞ እንደዚህ በስፖርት ሸንቀጥ ያለው ደስ ይላል ሞዴሊንግ ታዲያ ምን ትመክሪያለሽ ሞዴሊንግ ለሚፈልጉ ሰዎች ምን የምትዩ ነገር አለ ያው ስሩበት ሙያው ጥሩ ነው ቆንጆ ሙያ ነው አንዴ ኮኔክሽን ውስጥ ከተገባበት በቃ በደንብ ያ ናይስ ነው ስለዚህ መልካም ሞዴሊንግ አረ ብለናል በድጋሚ እሺ ወደ ውድድራችን እንገባለን እንግዲህ ቆንጆቹ መልካም እድል ይሁንላችሁ ከሩታ ካንቺ ነው የሚጀምረው ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል ካጠፉት የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ ከባለቤቱ ጋር ሰዎች ጎረቤቶቻቸው ጋር ምን ምክንያት ሊሄዱ ይችላል በምን ምክንያት ሊሄዱ ይችላል በሐዘን ሆቴሎች ከሚሰጧቸው አገልግሎቶች ውስጥ ጥቀስ ወይም ጥቀሽ ምግብ ማቅረሽ እናመሰግናለን እስቲ ሩታ የሰጠችው መልስ እናያለን የመጀመሪያው ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል በማይሆን ነገር ካጠፉት እኮ ምን በቃ ለምን አወጣሁት ብለው ወይ ነው ለምን አወጣሁት ብለው እስቲ የመጀመሪያ ይሻላል አይ ምን የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ ከባለቤቱ ጋር አይደል ከባለቤቱ ጋር ሰዎች ጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ በሐዘን ለጥየቃ ወይም ለሐዘን ሆቴሎች ከሚሰጧቸው አገልግሎቶች ውስጥ ጥቀስ ምግብ ምን እንደሚሆን ምግብና መጠጥ ልከና እናመሰግናለን ቆንጆቹ እንዴት ነው ሶሊያና ተማሪ ነሽ ሰራተኛ ተማሪም ሰራተኛ ምንድነው የምትሰሪው ምሰራው ፕሮሞሽን ነው ያ ልብስ ቤት ነው ትምህርትስ አካውንቲንግ ተማሪ ነኝ ኦኬ ሶሊያና 25 ሰከንድ አለሽ ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል ላላስፈላጊ ነገር ወይም ደግሞ ለቁሳቁስ ላላስፈላጊ ነገር እሺ የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ አድራሻው ሰዎች ጎረቤቶቻቸው ጋር ምን ምክንያት ሊሄዱ ይችላሉ በምን ምክንያት ሊሄዱ ይችላሉ ሰርግ ሆቴሎች ከሚሰጧቸው አገልግሎቶች ውስጥ ጥቀስ መስተንግዶ
መስተንግዶ እስቲ እናያለን 50ዎቹ ሰዎች ያሉትን። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? አላስፈላጊ ነገር ምን? የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። አድራሻ አይደል ያልሽ? ቦታ ወይም ሰዓት። ሰዎች ጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ? ለሰርግ ድግስ ሊጠሩ። በጣም ጥሩ። ሆቴል ከሚሰጧቸው አገልግሎቶች ውስጥ ጥቀስ። መስተንግዶ ምንም ማድረግ አልችልም፣ ግን ጥሩ ነው። አይከፋም። እንዴት ነሽ ሲፈኒ? አለው። ሰላም ነው ወይ? ደህና። ሲፈን ማለት ምን ማለት ነው? ሲፈን ማለት ኦሮምኛ ቃል ነው። ላንተ ማለት ላንተ ወይም ላንቺ ለጠራኝ ሰው ማለት። ላንተ ማለት ለኔ አታሽኩርም። ላንተ ማለት አራን ያታስ ላንተ ማለት ትርጉሙን ለማወቅ ነው። ተማሪ ነሽ? ሰራተኛ? ምን ላይ ነሽ ያለሽ? ተማሪ አይደለም፣ ጨርሻለሁ። ትወና ላይና የተለያዩ የግል ስራዎች። ትወና የት ነው የምትሰሪው? ወይስ በፊልም? በተገኘበት ፊልም። ያዘም ትዳር ነሽ? አይደለም። አይ እንድታገቢ እድሉ ነው። በጣም ደስ ይላል። እንግዲህ መልካም የትወና ጊዜ ይሁንልሽ ብዬ አሜን። 25 ሰከንድ አለሽ። ወደ ጥያቄው እንሄዳለን። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበትን ነገር ምን ሊሆን ይችላል? ከጠጡበት፣ ከጠጡበት። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። መልካም ምኞት፣ መልካም ጋብቻ። ሰዎች ጎረቤታቸው ጋር በምን ምክንያት ሊሄዱ ይችላሉ? በደስታ። ሆቴል ከሚሰጧቸው አገልግሎቶች ውስጥ ጥቀሽ። የመኝታ አገልግሎት። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? ከጠጡበት። ለመጠጥ አንደኛ። ቴከር ለመጠጥ አንደኛ። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። መልካም ምኞት። ወይ አይጻፍም እንዴ? ቦታ የላቸው የሚጽፉበት። ሰዎች ከጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ? ደስታን ለመካፈል። ያው ለጥየቃ ድግስ ሲጠሩ ለዛ ስለተባለ ነው። ሆቴል ከሚሰጧቸው አገልግሎቶች ውስጥ አንዱን ጥቀሺ። የመኝታ አገልግሎት። ሁሌ ነው የሚያስገኝ የመኝታ አገልግሎት። በጣም የሚገርማችሁ አንድ ጓደኛዬ ገርል ፍሬንዱ ናት። በህይወት እንደዚህ ሆቴል መኝታ ክፍል እንደዚህ ገብቼ አላውቅም ብለው ስገባ ዋይፋይ ሆቴል ደንበኛ ናት እንጂ አይደለም፣ ጎረቤት ነው። ሲበንዬ ታውቃታለሽ ማለት ነው። እሺ ሀኒቾ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሀና የእህቴም ስም ነው። ስዊን ለምን አንድ ላይ ማች እናደርጋለን። ኦኬ ማች ጥሩ ነው። ሀኒቾ ተማሪ ነሽ? ሰራተኛ? ሁለቱንም። ምንድን ነው የምትሰሪው? ዲጂታል ማርኬቲንግ ላይ ነው ማለት ሶሻል ሚዲያ ማኔጅ አደርጋለሁ። ጀስት የምማረው ደግሞ ዲጂታል ማርኬቲንግ የምትማሪው? ዋው ደስ ይላል። ስንት ዓመትሽ ነው እድሜሽ? 15 ዓመቴ። እውነቷን ልክ ነው። ልደቷን በቅርብ ነው ያከበርነው። እንዲህ በ6 ወር የሚበልጠኝ ሰው አይቻላል። ዋው ሃፒ በርዝዴይ የሚያስል ብቸኛ እውነቱን የምትናገረው እሷ ነች። በፍጹም ማንም መገመት የማይቻል ነው። እኩያ ነን ማንም ሁላችንም። 15 በ3 ዓመት ትበልጠኛለች። እኔ 12 ዓመቴ ነው። የምሯን ነው። አንቺ ስንት ዓመትሽ ነው? አይተህ አትገምትም? 12 ዓመቴ ነው። 12 ነች። በነገራችን ላይ ተመልካቾቻችን ሶስቱ የሚገርም ጸጉር ነው ያላቸው። ሀኒቾ ያንቺንስ? የኔ ታጥፎ ነው። ናቹራል ነው። የተፈጥሮ ጸጉር ነው። ቆንጆቹ የተባለው በምክንያት ነው። በውሃ ይለቅ ይባላል እንደ ጸጉር? አረ በምንም አይለቅ። በጣም ታምራላችሁ። ድሮም የኢትዮጵያ ልጆች ያምራሉ። 25 ሰከንድ አለሽ። እሺ። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? ሱስ ላይ። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀሽ። የሰርገኞች ስም። ሰዎች ከጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ? እቃ ሊበደሩ አልቀረም ወይ ደግሞ ቡና ሊጠጡ። ከሁለት አንዱ።
ሆቴል ከሚሰጧቸው አገልግሎቶች ውስጥ ጥቀስ። ስቲም እና ስፓ። ስቲም እና ስፓ። መልካም ነው። እስኪ እናያለን 50ዎቹ ሰዎች የሰጡትን ግምት። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? ለሱስ መጠጥ ሱስ አይደል? የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። የሙሽሮች ስም እንዴ ስለ ነው እንዴ? ታዲያ ዳሽ ነው ግዴታ እነሱ አይደሉ ዋናዎቹ 50ዎቹ ሰዎች ሰርግ ደግሰው ወረቀቷ ስላነሰች አይጽፉም። ሰዎች ጎረቤታቸው ጋር በምን ምክንያት ሊሄዱ ይችላሉ? ሻይ ቡና ሊሉ ወይ ደግሞ ቃል ሊበደሩ። ያንዱ ነው ሲኛ እቃ ሊበደሩ። እቃ ለመዋስ ተውሶች ታቀልሽ በደምብ። ሆቴል ከሚሰጧቸው አገልግሎቶች ውስጥ ጥቀሺ። ስፓ። ስቲም እና ስፓ አንድ ላይ። ስቲም እና ስፓ። እስቲ ስፓ እና ማሳጅ። እሺ እናመሰግናለን ግሩፕ አንዶች ቆንጆቹ። እስቲ የተሰጡትን ምላሾች እናያለን። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ለምን ሊሆን ይችላል? አንደኛ ለመጠጥ ብሏል። ሁለተኛ አልተመለሰም። የገዙትን ዕቃ ቶሎ ከተበላሸ ያወጡትን ወጪ ፍሪጅ ቢገዙ ቢቃጠል ወይ የሆነ ነገር ቢሆን እንደዛ ይሆናል ማለት ነው። ሶስተኛ በችኮላ ከገዙ። አራተኛ ከተሸወዱ ያው ምንም ቀና ነው መንገዱ ነው እንግዲህ ከተሸወዱ በራሳቸው ነው። ሁለተኛ የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። አንደኛ አልተመለሰም። ሁለተኛ ከነ ባለቤቶ ወይም ከነ ቤተሰቡ። ሶስተኛ ቦታና ሰዓት። አንደኛ ሃይማኖታዊ ጥቅስ አይቀር አይደል? እስቲ ከሰርግ ጥቅስ አንዱን ንገሪ። እግዚአብሔር የወደደውን አደረገ። አግብተሻል? የአብርሃምና የሳራ። በጣም አሪፍ። እሺ አራተኛ የማክበር ሰላምታ። ሰዎች ጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ? አንድ አልተመለሰም። ሁለት ዕቃ ለመዋስ። ሶስት ለጥየቃ። አራት ድግስ ሲጠሩ። አንድ ቡና ለመጠጣት። ሆቴሎች ከሚሰጧቸው አገልግሎቶች ውስጥ ጥቀስ። አንደኛ ምግብና መጠጥ። ሁለት የመኝታ አገልግሎት። ሶስት አልተመለሰም። አራት ስፓና ማሳጅ። ሶስት የአዳራሽ አገልግሎት። የቆንጆቹ ቤተሰቦች በአጠቃላይ 64 ነጥብ አመጥተዋል። 64 ነጥብ። ውድ ተመልካቾቻችን እንግዲህ ደግሞ ሁለተኛው ተወዳዳሪዎች ላይ ውበታችን ጋር መተናል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ቆያችሁ። የቤተሰባችሁ ስም ውበታችን ያቶ ውበቱ ልጆች ናችሁ ወይስ? አይደለም። ውበታችን ማለት እኛ የቆንጆቹ ሚስጥሮችም እኛ ነን። እንዴ ሁሉም ሰው ሲወጣ አረ የኛ እግዚአብሔር ነው። ከላይ ነው ሰው ለማስዋብ የተቆመ እኛ። ስለ የውበት በውበት ስራ ላይ ነው የተገናኛቸው። በውበት ስራ ላይ እነሱም የኛ ልጆች ናቸው። ቤተሰብ ነው ማለት የኛ ተማሪዎች ናቸው። እኔ የተቋሙ ባለቤት ነኝ። እነሱ ደግሞ የኛ ተማሪዎች ናቸው። አሁን እንደኔ አይነቱ አፍረሳችሁ ነው የምገነባው? አዎ ካይ እኔ ይከብዳል እንደዚህ አይነት ፊት። አሁን ያንተ ቦርጭ እኛ ጋር ይመጣ በቃ 8 ቁጥር ነው ወደ ቤት ትሄዳለህ። ዝቅታለች እንዴት አይደል? እናንተ ጋር ነው በጂፕሰን ነው አይኔ ልጄ እኮ ብዙ ነገር ብሎኛል። እንኳን ወንዶን ካለኝ አይኔን አይቶ ትልልቅነቱ ሴት ብትሆን 4 ማስካራ ነበር የሚሆንልህ። እኔ ስለማውቀው የኔ ይከብዳችኋል። ስለዚህ ትልቅ ስራ ላይ ነው ያላችሁት ማለት ነው። 25 ሰከንድ አለ። እሺ ሰዎች ሲታመሙ በቤት ውስጥ ከሚጠቀሟቸው ነገሮች ውስጥ ጥቀስ። ይጠቀማል። ጤና አዳም። ሰዎች የማልደራደርበት የሚሉን ነገር ምን ሊሆን ይችላል? ቤተሰቦቻቸው። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበትን ምክንያት ምን ሊሆን ይችላል? ሰነፍ ሲሆኑ። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ ጥቀስ። ሌባ ወይም ዘራፊ። ሌባ። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ ጥቀስ። ጤና አዳም ወይም ፌጦ። ሰዎች የማልደራደርበት ነገር የሚሉን ነገር ምን ሊሆን ይችላል? ቤተሰቦቻቸውን። ቤተሰብ ሁለተኛ መልስ ነው። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበትን ምክንያት ምን ሊሆን ይችላል? ሰነፍ ሲሆኑ። ለመስራት ሰንፈው። የሚገርም ነው። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ ሌባ።
እኔ ሁሌ የሚያስቀኝ የሌባ ነገር አየህ እዚህም አለ። ቢታንያ እንዴት ነሽ? ውበት እንዴት ነው? ጥሩ ነው። ቢኒጋ ተማሪ ነሽ? አዎ። የወንድም ትቀቢያለሽ? እንትን ይላል ሜካፕ አለው? አንዳንዴ ካሜራ ላይ የምንጠቀመው ነገር ይኖራል። ኦኬ። ወደፊት ምን መሆን ነው የምትፈልገው በዚህ ሙያ? ቆንጆ ሜካፕ አርቲስት። በጣም የምንፈልገው እንደው በፊልም ኢንዱስትሪ ሜካፕ አርቲስት ነው አይደል? ስለዚህ ከዛ ውስጥ አንዱ ልትሆን ትችላለች ማለት ነው። ቢታንያ 25 ሰከንድ አለሽ የመመለሻ ጊዜ። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። የራስ ምታት መድኃኒት። ሰዎች የማልደራደርበት የሚሉን ነገር ምን ሊሆን ይችላል? ክብራቸው። ክብራቸው። እውነትሽ ነው። ክብር እዚህ ጋር ያለ ይመስላችኋል? እዚህ ነው። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? አስቸኳይ ነገር ሲገጥማቸው። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ አንዱን ጥቀስ። የብር እጥረት። የብር እጥረት። ገበያ ብቻ ስትወጪ ነው? ገና ከበርሽ ራሱ ስትወጪ እኮ ገንዘብ። በጣም አሪፍ ቢታንያ፣ እናመሰግናለን። ሰዎች ሲታመሙ ከቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። ህመም ማስታገሻ። ሰዎች የማልደራደርበት የሚሉ ነገር ምን ሊሆን ይችላል? ክብራቸው። እውነት ነው፣ ክብራቸው። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? የጊዜና የሰዓት እጥረት። በስራ ምክንያት። አዎ፣ በስራ ምክንያት። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ አንዱን ጥቀስ። የገንዘብ እጥረት። እንዴት? መልካም፣ ጥሩ ነው፣ ጥሩ ነው። እንዴት ነሽ? ሰላም ነው ወይ ማርያማዊት? አንድ ትምህርት ቤት ናቸው? ዋምባች። ኦኬ። አንቺም የውበት ላይ፣ አንቺ ደግሞ ምን ላይ ነው የምትማሪው? ጸጉርና ጥፍር። ጸጉርና ጥፍር። አይመለከተኝም፣ አይመለከተኝም። ሌላ ሙያስ ምን አለሽ? ነጋዴ ነበርኩ። እንደዚህ እናውራ። ምን ትነግጂ ነበር? ሸቀጣ ሸቀጥ። ኦኬ። ከዛ ጎን ለጎን ይሄንን ነበር። ማርያማዊት 25 ሰከንድ አለሽ። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። ፍራፍሬ። ሰዎች የማልደራደርበት የሚሉትን ነገር ምን ሊሆን ይችላል? እምነት ወይም ሃይማኖት። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበትን ምክንያት ምን ሊሆን ይችላል? የጤና ችግር። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ አንዱን ጥቀስ። ትራንስፖርት ማጣት። ትራንስፖርት ማጣት። ትራንስፖርት ማጣት። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። ፍራፍሬ ብዙል። ኢት ፍሩት ብለሽ ልትመልሽ ነው? እሺ። ሙዝ። ሙዝ። የለም ሙዝ። ሰዎች የማልደራደርበት የሚሉን ነገር ምን ሊሆን ይችላል? እምነት ወይም ሃይማኖት አይደል? ሃይማኖት በአንደኝነት። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? የጤና ችግር። የጤና ችግር። እነዚህ 50 ሰዎች። እሺ። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ ጥቀስ አንዱን። ትራንስፖርት። የትራንስፖርት ችግር። እስቲ ጥሩ ነው፣ አይከፋም፣ አይከፋም። ጌታቸው እዛ ጋር የእህቴን ስም አገኘው፣ እዚህ ደግሞ የአባቴን አገኘው። እንደው መጨረሻ የምን ይሆን? አለማየሁ ጌታቸው ነው። አባ ተጫወት። እንዴት ነው? የወንድ ነው ምንድን ነው? የወንድ ጸጉር ማስተካከል። አሁን ይሄን በግማሽ ሂሳብ ነው ይሄ ፊት ወይስ በሙሉ ነው? በደንብ አሁን በደንብ ትችላለህ? ኦኬ። ስለዚህ ወጥተህ ወደ ስራ ነው። ምን ያህል ጊዜ ቀረክ? ቢያንስ 10 ቀን 15 ቀን በቅርቡ። መልካም የስራ ጊዜ ይሁንለት። አረ ጌች። አቤት። 5 ሰከንዶች አሉ። ጥያቄዎቹን በደንብ አዳምጥ። እሺ። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ ጥቀስ። የባህል ሕክምና። ምን አይነት የባህል ሕክምና? እንደ ነጭ ሽንኩርት። ነጭ ሽንኩርት። እሺ። ሰዎች የማልደራደርበት የሚሉት ነገር ምን ሊሆን ይችላል? በሚስት ሚስት። በሚስት አግብታ አላገቡ። እኔ ጌታ አንተን ነው ማዳን ያውቀዋል፣ ፊሊንጉን ያውቀዋል። በሚስት አልንቀስ ችግር። ሰዎች በቤት ውስጥ ከማብሰል ይልቅ ውጭ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? ህመም። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ አንዱን ጥቀስ። አደጋ። 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 አደጋ።
እስቲ የጌችን መልስ እናያለን። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። ነጭ ሽንኩርት። ነጭ ሽንኩርት። ሰዎች የማልደራደርበት የሚሉን ነገር ምን ሊሆን ይችላል? ሚስት። እሷ አይደራደርም። ሰዎች በቤት ውስጥ ከማብሰል ይልቅ ውጪ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? በህመም። አዎ። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ አንዱን ጥቀስ። አደጋ። የምን አደጋ አለ? የለም አደጋ። አሪፍ ነው። 50ዎቹ ሰዎች እስቲ የሰጡትን ግምት እናያለን። የመጀመሪያው ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። 1 አልተመለሰም። 2 ነጭ ሽንኩርት። 3 አልተመለሰም። 4 ጤና አዳም ወይም ፌጦ። 1 ዳማከሴ። ማሳጅ እንደውም ኢትዮጵያ ስትጀምረው በዳማከሴ መሰለኝ ማሸት። 2 ተመለሳ። 3 ሎሚ። እሷም አላት። ለምንድን ነው እነዚህ ነገሮች ግን ከመታሸን ነው የሚጀምሩት? ሁለተኛ ሰዎች የማልደራደርበት የሚሉን ነገር ምን ሊሆን ይችላል? 1 በሃይማኖት፣ 2 በቤተሰብ፣ 3 አልተመለሰም፣ 4 በክብር፣ 3 በሀገር። ሶስተኛ ሰዎች በቤት ውስጥ ከማብሰል ይልቅ ውጪ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? 1 አልተመለሰም፣ 2 ለመስራት ሰንፈው፣ 3 በስራ ምክንያት፣ 4 አልተመለሰም፣ 1 መዝናናት ፈልገው፣ 4 አስቤዛ ካልገዙ። ይሄ አሽኮረም አስቤዛ ካልገዙ ማለት ይችላል እኮ ምንም ይቀራላል እንዴ? 4ኛ ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ ጥቀስ። 1 አልተመለሰም፣ 2 አልተመለሰም፣ 3 በጣም ተዘራፊ ከመኖር 3 ነው የተመረሰው። ሌባ 4 አልተመለሰም፣ 1 የዋጋ ንረት፣ 2 የፈለጉትን አለማግኘት፣ 4 ዕቃ መርሳት። ውድ ተመልካቾቻችን እንግዲህ እንዳያችሁት ብርቱ ፉክክር ነበረ። በመጀመሪያው ዙር ቆንጆቹ 64 ነጥብ አግኝተዋል። 64 ነጥብ አግኝተዋል። ውበታችን በመቀጠል ደግሞ 54 ነጥብ አግኝተው ተሰናባች ሆነዋል። ወደ ቅርጻችሁ ሜካፓችሁ ተመልሰን መጥተናል። ይህ የቤተሰብ ጨዋታ ነው። 40 ሺህ ብር የሚያስገኘው የምልክት ነው። ሩታ ጀምር ስትይም ብቻ ተዘጋጅቻለሁ። ጀምራለሁ። ጀምር። ኮምፒውተር፣ መጋገር፣ ጆግ፣ ቅል፣ መጻፍ፣ ሞክሪያ፣ መሳል፣ እስክሪብቶ፣ መቅረጽ፣ ክብ፣ መሬት፣ ክብ መስራት፣ ማክበቢያው፣ ማክበቢያ። 2 እስቲ ዘንቢል፣ ዲሎ እንዴት ነገለሽ? አይቺ እንኳን ቀላል። መጠቆም፣ መብራት፣ ላይት፣ ኮርኒስ፣ ማብራት፣ ስክሪን፣ ማብራት፣ ማሰር፣ አምፖል፣ ማጥበቅ፣ መብራት ማጥፋት፣ ማብሪያ ማጥፊያ። አንቺ ምን እንዳለ መብራት ላይ ዞራችሁ ቢል የለምን እንደዚህ ማብሪያ አንዱን ማብሪያ ማጥፊያ። አሪፍ ነው ሩታ፣ በደንብ ነው። እስኪ ኮምፒውተር ምን ብለሽ እንደምታስቀጭ ጎሽ፣ ድመት፣ አይጥ፣ ውሻ፣ ዝሆን፣ አሪፍ፣ ላም፣ እንትን፣ አህያ፣ ፈረስ፣ ያያ ልጅ፣ ጦጣ፣ ዝንጀሮ። መላሻ ነው። መላሻ ጎበዝ እንዴ! ውርንጭላ እንደዚህ ራስ ቢወልዱት ራሱ እንደዚህ ይከብዳል እኮ እንዲህ አስገስታት። ያው ውርንጭላ በጣም በድጋሚ ዋው። ሰው ትቀያይራላችሁ። ማን ይምጣ?
ይህ የቤተሰብ ጨዋታ ነው እንግዲህ እንደቀጠለ ነው። ሲፈን ወይ ኮምፒውተር መጽሐፍ በፊት መጽሐፍ መንፋት መጽሐፊያ እስክሪፕቶ ብላክቦርድ ዋይትቦርድ ቾክ ዋይትቦርድ ጀስት ፓልካር ማስቀይሪ ስክሪን በሌላ መንገድ መጽሐፍ ማስተማር መምህር አስተማሪ መጽሐፍ ማንበብ አለ ሰከንድ ማስመር አልተመለ እንዴ ምንድን ነው ግን የሚለው? ቆይ ያረስ እኮ ወይ እኔ ጥፋት ነው ምን ይመስላል? እስኪ ንገሪኝ ሲፈን። እርስ ነው የኔ ጥፋት ነው። እርጎ ለመጀመሪያ ጊዜ እንዲያስረዳ ሰው ይቻላል። ዳቦ ራሱ ብትሆን እንዲያጣ እኔ እኮ ምን ልትል ፈልገህ ልጽፋት ፈልጋ መሰለኝ አይደል? እርስ ነው ያቺኛው እንትን አላየሁትም። ድጋሚ ይደገማል። እርጎ ማለት እሷ አላወቀችም ነበር። ቫር የለውም። ነው እሱ ምንም አይደል። አንድ ነው ገና የተሳሳተ የኔ ነው። ተጎተ ወጣና ነው ደህና ነው። እሺ ኮምፒውተር አምፖል ሌላ ላይት የመኝታ ቤት ላይት እስቲ ቀይሪ ሌላ በደንብ ማስረጃ አምፖል መብራት ቶሎ መብራት ብርሃን እሺ በደንብ ማስረጃ ክብሪት ሻማ መለኮስ ማብራት ነው ይበራል መብራት ስታስረዳችሁ ቡታጅራን ያስመስላል። ከዚህ በኋላ ስልክ ተቀያየሩ። ስልክ ተቀያየሩ። ኮምፒውተር እስቲ መጥረቢያ ዛፍ መቁረጥ በደንብ መወርወር መሰንዘር መምታት ማረድ ገጀራ መቁረጥ እንትኑ እቃው ነው ቢላሁ ገጀራ ሰይፍ ወይኔ ሲፈን ታስረዳለህ። እኔ ተመችቶኛል። አንቺ ብታስረጅበት ነገር እኔ እኮ ሽል አልኩ ሁለቴ። እንደዚህ ከበደኝ እኮ እንኳን መምህር ያሉኝ ሁሌ ነበር ኢንኮምፕሊት የምባለው። ኮምፒውተር ማቃጠል ሚጥሚጣ እሺ በርበሬ ሎሚ አስረጅን ትኩስ ነገር ቃሪያ ማቃጠል መለብለብ ሚጥሚጣ ዳጣ ቃሪያ አቃጠለኝ ቃሪያ አቃጠለኝ አቃጠለኝ ወይኔ ተቃጠልኩኝ እሺ ተቃጠልኩኝ ተቃጠልኩ ሲሆን ቶሎ ነው የመለሳችሁ። አልቋል። እናመሰግናለን። እንዳያችሁት እንግዲህ 150 ነጥብ አመጣዋል። 150 ነጥብ ደግሞ 40 ሺህ ብር አያሸልምም። 150 ተባዝቶ በ10 1500 ብር 1500 ብር ቆንጆቹ ያገኛሉ። ይህ የቤተሰብ ጨዋታ ነው። አብሬያችሁ የነበርኩት ኮሜዲያን አሌክስ ነኝ። በያላችሁበት ሁሉ መልካሙን ይቅጠማችሁ። ባይ ባይ። መልካም ጊዜ